በወልቃይትና ራያ የተላለፈው ውሳኔ የቀሰቀሰው ፍጥጫ ቀጥሏል። ጌታቸው ረዳ እጃቸውን አገኘው ተሻገር ላይ ቀስረዋል። አብን በበኩሉ ውሳኔው በኃይል ጭምር እንዲደገፍ ጥሪ አቅርቧል። ዝርዝር መረጃውን እንመለስበታለን። ከዚህ ውጪ ግብጽ የኢትዮጵያን የባህር በር ጥያቄን መደገፍ እንደጀመረች አንድ የተባበሩት አረብ ኤምሬትስ ሚዲያ ዘግቧል። ይህ አነጋጋሪ አቋም እንዴት መጣ? ሌላኛው ትኩረታችን ነው። ህወሓት የጸረ ድሮንና ጸረ ታንክ ቴክኖሎጂ መታጠቁን በሚስጥራዊ ስብሰባዎች ላይ ሲገልጽ ተሰምቷል። የውጭ ኃይል ከጎናችን አለ፣ የትጥቅ ችግር የለብንም። ከህወሓት ስብሰባ ሾልኮ የወጣው አነጋጋሪ መረጃ ትኩረታችን ይሆናል። ኤርትራውያን ከግብጽ ያልጠበቁት ፈተና ገጥሟቸዋል። ይህንንም እንመለከታለን። ጤና ይስጥልን ውድ የሸገር ታይምስ ቤተሰቦች እንዴት አላችሁ? የመረጃ ጥንቅራችን እነሆ ተጀመረ። ቀደም ሲል ያነሳናቸው አበይት ነጥቦች ናቸው። ዝርዝር መረጃዎቹን ደግሞ እንደሚከተለው እናጋራችሁ። ወደ ዝርዝር ጉዳያችን እናምራችሁ። በጥቂት ሰዓታት ውስጥ አዲስ አበባ የሚጠበቁት የእስራኤሉ ፕሬዝዳንት ከሰዓታት በኋላ አዲስ አበባ ይደርሳሉ። በአፍሪካ ቀንድ ከቀን ወደ ቀን ግለቱ እየጨመረ የመጣው የጂኦፖለቲካ ውጥረት በግልጽ እየተቀያየረ ባለበት በዚህ ሰዓት የእስራኤል ፕሬዝዳንት ኢሳቅ ሄርዞግ በአዲስ አበባ የሚያደርጉት ጉብኝት እየተጠበቀ ይገኛል። ፕሬዝዳንቱ ከሰዓታት በኋላ አዲስ አበባ ይደርሳሉ። ሄርዞግ ወደ ኢትዮጵያ የሚመጡት የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶዋን የሳውዲ አረቢያው የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አልሳውድ ወደ ኢትዮጵያ የመጡበትን ኮቴ ተከትለው ነው። የእስራኤሉ ፕሬዝዳንት ጉብኝት እስራኤል በአፍሪካ ቀንድ ያላትን ዘላቂ ጥቅም ለማስከበርና ቀጠናዊ ተገዳዳሪ በምትላቸው ሀገራት ላይ ዲፕሎማሲያዊ ብልጫን ለመውሰድ ታሳቢ ያደረገ ነው። ከጉዟቸው ዓላማ መካከል አንዱ የቱርክ ፕሬዝዳንት ኤርዶዋን በአዲስ አበባ የፈጠሩትን የዲፕሎማሲያዊ ጫናን ማክሸፍ ቀዳሚው ነው ተብሏል። ከዚህ ውጭ እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ከግብጽ ከሳውዲ አረቢያና ከቱርክ ከፍተኛ ትችት እየደረሰባት ከመሆኑም በተጨማሪ ሌሎች ሀገራት ከእስራኤል ጋር ወግነው ለሶማሊላንድ እውቅና እንዳይሰጡ ሶስቱ ሀገራት በትብብር እየሰሩ ነው። እናም ይህንን ትብብር ለመስበር ያለመ ጉዞም ነው ተብሏል። የአማራ ብሔራዊ ንቅናቄ ምርጫ ቦርድ ያስተላለፈውን ውሳኔ እናከብራለን ሲል ይፋ አድርጓል። የኢትዮጵያ ብሔራዊ ምርጫ ቦርድ በአማራና ትግራይ ክልል መካከል አከራካሪ የሆኑ አካባቢዎች የይገባኛል ጥያቄው እስከሚፈታ ድረስ ከትግራይ ክልል ውጭ እንዲሆኑ ያስተላለፈውን ውሳኔ እናከብራለን ሲል የአማራ ብሔራዊ ንቅናቄ አብን አስታውቋል። ፓርቲው ባደረገው የአስፈጻሚ ኮሚቴ አስቸኳይ ስብሰባ ምርጫ ቦርድ ያስተላለፈውን ውሳኔ ከፕሪቶሪያ ስምምነት መንፈስ አንጻር እናከብረዋለን ብሏል። ምንም እንኳን ፓርቲው ውሳኔውን ቢቀበልም በአከራካሪ ቦታዎቹ ላይ የክልል ምክር ቤት ምርጫ ይካሄድ መባሉን እንደሚቃወም አመላክቷል። ህዝባችን ለክልሉ ምክር ቤት ጭምር የመምረጥ መብቱ ሊከበርለት ይገባል ብሏል። ፓርቲው አክሎም ይህ ሂደት ዘላቂ መፍትሄ እስኪያገኝ ድረስ ህዝባችን በባህል በስነ ልቦናና በማንነት ከሚመስለው ከአማራ ክልል ምክር ቤት ጋር የሚወከልበት ልዩ ፖለቲካዊ ውሳኔ እንዲተገበር እንጠይቃለን ሲል በመግለጫው አትቷል። መንግስት ከሀገራዊ ሁኔታዎች አንጻር የሚወስዳቸው ውሳኔዎች ሙሉ በሙሉ የማይመቹ ናቸው ያለው ፓርቲው የህዝብን ጥያቄ ያለ ጊዜ ገደብ ማቆየት ለፖለቲካ ሸፍጥ በር ይከፍታል ሲል ስጋቱን ገልጿል። ችግር ፈጣሪዎች የሚደመጡበት የህዝብ ድምጽ የሚታነቅበት ሁኔታ ከእንግዲህ እንዲቀጥል አንፈቅድም ሲልም በመግለጫው አመላክቷል። የህዝባችን ጥያቄ የጥፋት ኃይሎችን ለማባበል ወይም ለሽንገላ ሊውል አይገባም ነው ያለው። ምንም እንኳን የአማራ ህዝብ መሰረታዊ ጥያቄዎችና የሀገራችን ውስብስብ ችግሮች በምርጫ ብቻ እንደማይፈቱ ብንገነዘብም አብን በግንቦት ወር በሚደረገው 7ኛው አጠቃላይ ምርጫ ለመሳተፍ የሚያስችለኝን ስትራቴጂ ነድፌ እንቅስቃሴ እያደረግኩኝ ነው ሲል አስታውቋል። የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪና የስምረት ፓርቲ ሊቀመንበር ጌታቸው ረዳ ግን ይህ ውሳኔ በሀገሪቱ ሌላ ብጥብጥ ይፈጥራል ሲሉ አስጠንቅቀዋል። ጌታቸው በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት የዚህኛው ደብዳቤና ደብዳቤው መነሻ አደረግኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላምን የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ሲሉ ነው አቶ አገኘሁ ተሻገርና የላይኛው ምክር ቤት ውሳኔ ያጣጣሉት።
የመረጃ ጥንቅራችን እንደቀጠለ ነው። የተከበራችሁ የሸገር ታይምስ ቤተሰቦች ወደ ሌላኛው ጉዳያችን እናምራ። ግብጽ የኢትዮጵያን የባህር በር ጥያቄ መደገፍ እንደጀመረች አንድ የተባበሩት አረብ ኤምሬትስ ሚዲያ ዘግቧል። ይህ አነጋጋሪ አቋም እንዴት መጣ የሚለውን ተከታዩ መረጃ ይመልስልናል። ዘናሽናል የተሰኘ መካከለኛው ምስራቅ ላይ መሰረት አድርጎ የሚሰራ ድህረ ገጽ ግብጽ የኢትዮጵያን የባህር በር ጥያቄን ለመደገፍ እየተንቀሳቀሰች መሆኑን የሚገልጽ መረጃ ይዞ ወጥቷል። ድህረ ገጹም የግብጽ ዲፕሎማቲክ ምንጮቹን ዋቢ አድርጎ ባወጣው ዘገባ የአባይ ውሃ ጉዳይ እልባት የሚያገኝ ከሆነ ግብጽ የኢትዮጵያን የባህር በር ጥያቄ እንደምታገዝ ዘግቧል። ከዚህ ቀደም ጋዜጠኛና የፖለቲካ ተንታኝ በረከት በላይነህ ባደረገው አንድ ቃለ መጠይቅ የህዳሴ ግድቡን የባህር በር ለማግኘት እንደ መደራደሪያ ልንጠቀምበት እንችላለን የሚል ሐሳብን አንስቶ ነበረ። ዘናሽናል ያወጣው ዘገባ እውነት ከሆነ ኢትዮጵያ የባህር በር ለማግኘት የምታደርገው ጥረት ሚና ይኖረዋል። ሆኖም ባለፉት ዓመታት ግብጽ ኢትዮጵያ የባህር በር እንዳታገኝ ስትሰራ መቆየቷ የሚታወቅ ነው። ወደ ሌላኛው መረጃችን አለፍን። የውጭ ኃይል ከጎናችን አለ፣ የትጥቅ ችግር የለብንም። ከህወሓት ስብሰባ ሾልኮ የወጣው አነጋጋሪ መረጃ። ባለፉት ቀናት በመላ ትግራይ ከወረዳ እስከ ቀበሌ ሰፋፊ የህዝብ ውይይቶች እየተካሄዱ ናቸው። በዚህም በስብሰባዎቹ የሚቀርቡት ሰነዶች በህወሓት ጽሕፈት ቤት የተዘጋጁ ሲሆኑ የስብሰባው ተሳታፊዎች የድርጅት አባልና አባል ያልሆኑ ናቸው ተብሏል። አንድ ታማኝ ምንጭና የስብሰባ ተሳታፊ ለሀገር ውስጥ የዜና ምንጮች በሰጡት መረጃ እኔ በተሳተፍኩበት የንግድ ማህበረሰብ መድረክ ድርጅታዊ ጽሑፍ ከቀረበ በኋላ አባልና አባል ባልሆነው ተሰብሳቢ ለምን በህወሓት የተዘጋጀ ሰነድ ታቀርባላችሁ የሚሉና ሌሎች ጥያቄዎች ቀርበዋል ብለዋል። ለቀረበው ጥያቄና ሌሎች ተዛማጆችም ከመድረክ ምላሽ እንደተሰጠ አብራርተዋል። አሁን ክልሉ ብሔራዊ ኮሚቴ በሚባል ከወታደራዊ፣ ከህወሓት፣ ከጊዜያዊ አስተዳደርና የዲፕሎማሲ ልምድ ካላቸው በተውጣጡ አመራሮች በመመራት ላይ እንደሆነ ተገልጿል። ሰነዱም በኮሚቴው የተሰናዳ እንደሆነ የሚያብራራ ምላሽ ስብሰባውን ከሚመሩ ከፍተኛ የህወሓት ካድሬዎች ተሰጥቷል። ካድሬዎቹ ማብራሪያቸውን በመቀጠል ትግራይ እንደባለፈው ከጥቅምት 2013 እስከ ጥቅምት 2015 የነበረው ጦርነት በከበባ ላይ እንዳልሆነች፣ በስም ያልጠቀሱት የውጭ ሀገራት ድጋፍ እንዳለ፣ ከየትኛው የፋኖ አመራር ክንፍ መሆኑ ግልጽ ባይሆንም ህወሓት ከፋኖ ኃይሎችና ከኤርትራ መንግስት ጋር ስልታዊ ግንኙነት እንዳለው ሲናገሩም ተሰምተዋል የተባለው። ከዚህ ውጪ የህወሓት አመራር ከባለፈው ዓመት የተሻለ የተጠናከረ ከላይ እስከታች ወጥና የተናበበ እንደሆነ ከሃዲዎች ሲሉ የፈረጇቸው በተለይም የነ ጀነራል ጻድቃንና የስምረት ፓርቲ መስራቾችን ነው። የነሱ ሴላቸው ከህወሓት መዋቅር ሙሉ በሙሉ መቆረጡ፣ ከሃዲዎች ያሏቸውን ከህወሓት መዋቅር መጥረግና ከፋኖና ከሻቢያ መንግስት የፈጠሩት ስልሳዊ ግንኙነት ባለፉት 2 ዓመታት ከተመዘገቡት ከፍተኛ ድሎች ተጠቃሽ መሆናቸውንም ለህዝቡ መስበካቸውን አክለዋል። የመረጃ ምንጩ ሲቀጥሉ ህወሓት በዚህ ሰዓት የተተኳሽ እጥረት እንደሌለበት፣ ይህንና ሌላ ተደምሮም ዳግም ጦርነት ከተጀመረ ህወሓት 75 በመቶ አሸናፊነትን ተማምኖ እንደሚዋጋ የውጊያው ዋና ዓላማ በወረራ የተያዙ የትግራይ ግዛቶችን ማስመለስ እንደሆነ መድረኩን ከመሩ ካድሬዎች የወጣ ቃል ነው ተብሏል። ተሰብሳቢዎቹ በአመዛኙ መልሶ ጦርነት እንዲካሄድ ፍላጎት እንደሌላቸው፣ ነገሮች በፕሪቶሪያ የሰላም ስምምነት እንዲቋጩ ፍላጎታቸውን አንጸባርቀዋል ተብሏል። በተያያዘም አሁንም በባንኮች የተከሰተ የገንዘብ እጥረት ተባብሶ ቀጥሏል። በየብስና በሰማይ ወጣቶች ትግራይን የመልቀቅ ፍሰታቸውም ማቆሚያ አልተገኘለትም ነው የተባለው። በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ መጋለጣቸው ተሰምቷል። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታውቋል። ከ1985 ዓ.ም ጀምሮ አገሪቱን እየመሩ ያሉትና እስካሁን ምርጫ አካሂደው የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች አገሪቱን ጥለው እንዲሰደዱ ምክንያት ሆኗል። ሂዩማን ራይትስ ኮንሰርን ኤርትራ ወይም በእንግሊዝኛው ምህጻረ ቃሉ HRCE የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ህይወታቸው
ሕይወታቸው ማለፉን ድርጅቱ ገልጿል። በተጨማሪም አንዳንድ ስደተኞች በተባበሩት መንግስታት ከፍተኛ ስደተኞች ኮሚሽን የተመዘገቡ ቢሆኑም ከግዳጅ ስደትና ከእስር ሊጠበቁ ሲገባ በግብጽ ባለስልጣናት ወደ ኤርትራ ተላልፈው እየተሰጡ መሆኑ ተመላክቷል። በስደተኞች ላይ እየደረሰ ያለው ይህ እርምጃም ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት ምክንያት ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ የህዳሴ ግድብ በውሃ ዋስትናዋ ላይ የህልውና ስጋት ደቅኖብኛል በሚል ስትወነጅል፣ ኤርትራ በበኩሏ ኢትዮጵያ የአሰብን ወደብ ለመቆጣጠር ወረራ ልታካሂድብኝ ነው የሚል ስጋት አላት። ኤችአርሲኢ የተባበሩት መንግስታት ድርጅት ስደተኞችን ወደ ኤርትራ አሳልፎ የመስጠቱን ሂደት በአስቸኳይ እንዲያስቆም ጥሪ አቅርቧል። ግብጽም በዓለም አቀፍ የስደተኞች ህግ መሰረት ግዴታዋ እንድትወጣ አሳስቧል። እንደ ድርጅቱ መረጃ በኤርትራ ውስጥ ጋዜጠኞችን፣ የፖለቲካ ተቃዋሚዎችንና የሃይማኖት አናሳ ቡድኖችን ጨምሮ ከ10 ሺህ በላይ የህሊና እስረኞች ይገኛሉ። ብዙዎቹ ያለምንም የፍርድ ቤት ሂደት ለዓመታት በስር ላይ እንደሚገኙም የፈረንሳዊ የዜና አገልግሎት ኤኤፍፒ ዘግቧል። በመጨረሻም ቻድ ከሱዳን ታጣቂዎች በተደጋጋሚ የሚደርስን ጥቃት ለመከላከል በሚል ከሀገሪቱ ጋር የሚያዋስናትን ድንበር ዘግታለች። የቻድ መንግስት ከሱዳን ጋር የሚያዋስነውን ድንበር የዘጋው አልቲና በተባለው የድንበር ከተማ በፈጥኖ ደራሽ ኃይሉና የሱዳን ጦር አጋር በሆኑ ታጣቂዎች መካከል ውጊያ ከተከፈተ በኋላ ነው። የሀገሪቱ መንግስት ድንበሩ ለምን ያህል ጊዜ ዝግ ሆኖ እንደሚቆይ አላስታወቀም። ቻድ ከሱዳን ጋር በምትዋሰንበት ድንበር ለሰብአዊ ድጋፎች ከሚደረግ ዝውውር ውጪ ማናቸውንም የሰውና ንግድ እንቅስቃሴዎችን አግዳለች። ቻድ በጦርነት ወደምትታመሰው ሱዳን የሚገባ እርዳታና የሰብአዊ ድጋፍ ሰራተኞች ዋነኛ መተላለፊያ ብትሆንም በተደጋጋሚ የጎረቤት ሀገር ሱዳን ግጭት ወደ ግዛቷ በመግባት የዜጎቿን ደህንነት አደጋ ላይ ጥሏል። የቻድ ኮሚኒኬሽን ሚኒስትር የሱዳን ግጭት ወደ ሀገራቸው እንዳይስፋፋ ለመከላከልና የሀገሪቱን ዜጎችና ስደተኞችን ደህንነት ለመጠበቅ ሲባል ድንበሩ እንዲዘጋ መወሰኑን ገልጿል። የሀገር ውስጥ መገናኛ ብዙሃን ቅዳሜ ዕለት የሱዳን ፈጥኖ ደራሽ ኃይል በድንበር ከተማዋ አልታይን የሚገኝ የቻድ ጦር ካምፕ ላይ ጥቃት መሰንዘራቸውን ዘግበዋል። መንግስት ግን በጉዳዩ ላይ ምንም ያለው ነገር የለም። ወደ ቤተሰቦቻችን የዕለቱ የመረጃ ጥንቅራችን ይህንን ይመስል ነበር። ስለተከታተላችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜን ተመኘን። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።